አሬ ባለ ሀብቷ ለምን እስከመቼ ቤት ባላለው ብላ ወደ ውጭ ወጣች። አንዱ ጓደኛዬ ጋብዝሻለሁ አለችኝ። እሺ ብዬ እንደማንኛውም ሰው ሜኑ ማንበብ ጀመርኩት። እንደ አረብ ከኋላ ከፊት ወደ ምን የሚባለው ግራ ቀኝ አነበብኩ። እሷም አነበበች። ከዛ ምግቡ ቀረበ። ምግቡ ሲቀርብ ቆንጂዬ መሆን አለብኝ ለእንትን ብቻ ለምግብም ቆንጂዬ ሻበላ ስትሆኑ ሀብት ወደ እናንተ ኦሬዲ ይዘንባል። ከዛ ይሄን ካቻፕ ያዝበሉ አልኩት። በስማም አልኩት። ለምን ጀለስ እንዳይቀድመኝ ጀለስም ደግሞ ቆንጆ ሸበል ማለት አለብኝ አለች። ለምን የምትከፍለው እሷ ነች። ግን ያላበኝ እኔ ነው እውነቴን ነው ማለት የኑሮ ርካሽነት በቃ ታየኝ። እንዴ እናንተ ውጭ የምትበሉ ሰዎች እንዴት ነው የቻላችሁት? የኑሮ ርካሽነት እኔ ወደ ውጭም ወደ ውስጥም አላበኝ። ሀብታም ስትሆኑ ደግሞ ብዙ ነገር ይሰማችኋል። ከዛ አንድ ጁስ ለሁለት ደግሞ እንደማንኛውም ሰው እንትናል። ሶፍትም ደግሞ እያንዳንዱን ነገር ባለ ሀብት ስትሆኑ ጥርግራጋ አድርጋችሁ ነው የምትጠቀሙ። ሶፍቱ ራሱ መቅራት የለበትም መትረፍ የለበትም። ያወጣ ነው ወጪ በጣም ርካሽ ነው። ልነግራችሁ አልችልም። ከዛ ዲኮር ብሎ አስቀመጡትን ሁላ ነው ያላስቀረሁት። እንትኑ ከማለቁ ተነስቶ ትሪኡ ማለት ትንሽ ነው የቀረው። ነተ ታባት አልኩት። ይሄ እንትን ያዝበለው አልኩት። የቀረውን ሶፍትም ኪሴ ውስጥ ቦርሳ ውስጥ አረኩት። ጥርግርግ አድርገን ጨረስን። ምንም ነው ያልቀር። እንዴ ቤት ቢሆን በረድስ ቂጡን ገልብጠን አይደለ እንደምንጠርገው። ከዛ ስትሮ ውስጥ የቀረችንም ገልብጭ ሻት አረኳት። ጥርግ በልተን እግዚአብሔርም የምትከፍለው እሷ ነች። አመሰግናለሁ። ዛለ ባለ ሀብቷ ማን ያዘዋል ግቢ ተገንታ ምግብ እየበላች ነው። እሱም መሆን የቻለበት ጓደኞቼ ናቸው የጋበዙ። ስለዚህ ከጋበዙኝማ በደንብ መብላቱን አልኩት። እውነቴን ነው የምላችሁ። ቤታችን እኮ እኛ ሀብታም ስለሆነ ምግብ አትምናም ሳይ ምግብ ጭንቅላት አይሆንም በማለት ነበር ምንዘሉ። ምግብ እናንተ እዚህ አይደለ እንደ ያለው ቤት ምን እየበላና ይመስጀመል ለማይተ ራሱ መቼ እና ምን በጣም ላጠላጠላጠላጠላ እውነቴን ነው የምላችሁ። እነሱ የከፈሉ ሰዎች ራሱ እንደኔ አልበሉም። እኔ ፍጥን ቅጥን ያልኩበት ከዛ ለስላሴን ጁስ ያላገላበጥኩት ነገር የለም። እንደው አፍሬ ነው ምን ይሉኛል ካሜራ ፊት ወደፊት ፌመስ ሆናለሁ ነው ወደፊት ለፌመስና አይጠቅመኝም በኋላ ሰው ቪዲዮ ያወጣብኛል ብዬ ነው እንጂ እውነቴን ነው የምላችሁ። አበላል ጫኔ የሆነ አበላል ይባላል። እናንተ ሰው ሲጋብዛችሁ እንደዚህ ምግብ ይጣፍጣል እንዴ? እናንተ ገልብጣችሁ አርጋችሁ አይደለ የምትባሉት? ከዛ ጀለስ ልትነሳ ኧረ እባክሽ ቁጭ ብድግ ነው አብረን የምንሰራ እንጂ የትም አባሽ አትንቀሳቀሽም ይሄ ምግብ እስካልከፈልሽ አልኩሽ። እውነቴን ነው የምላችሁ። የሀብታም የአገባበዝ ስልት ይሄን ይመስላል። ከተመቻችሁ ፎሎ ካልተመቻችሁ ላይክ ከደበራችሁ ደግሞ እስከመጨረሻ እዩት። አካውንቴ በጣም ስለወረደብኝ 50 ጊዜ ኮፒ ሊንክ አድርጉልኝ ሼር አድርጉልኝ። ምን ሆናችሁ ነው ግን እናንተ? የባለ ሀብት ውበት አጠባበቅ ይላል እናቴ። እኔ ወንድሜን ተጫወትኩበት። እንደኔ ነው ራሳችሁን የምትጠብቁ። ሲጀመር ደሃ ከሆናችሁ ቪዲዮ አሳልፉት። ሀብታም ከሆናችሁ ከኛ ጋር ቀጥሉ። ደሃ ሲጀመር እንደዚህ ራሱን ለመጠበቅ ጊዜም የለውምና እኛ ሀብታሞች ራሳችን እንዴት ነው ይሄ አሁን ጎማን ፋይተን ነው እናቴ ነው የምላችሁ። ጎማን እንበላለን ፊታችንም እንቀባለን። ከዚህ ይሄ እካክ የሆነ ፊታችን ከላያችን ላይ እጅ ወደ ላይ ያለ ሮጦ ይወጣል። ይሄው ቀስል ነው በነገራችን። ቀስል በአብሽ አድርጌ ነው ለምን በቃ ፊቴ ላጥ ነው ማለት ያለበት። በቃ ድንቡሽቡሽ ነው መሆን ያለበት። ይሄ ሰውዬ ከስሬ ጦልጦል ይላል። ልቀባ አልቀባ ሐሳብ ላይ ከዛ ይሄኛን አገኘሁት። ይሄን አሸዋ የመሰለ ፊቱን ወለወልኩት። በአንዴ ፍክት ጽድት ነው ያለ የኔ አባሳይ የኔ ወንድም። እስቲውት የኔ ኩራት ደስ አይለውም እኮ እንዴት እንዳረጋት ግን በግድ ይዤ ነው አሁን እዚህ ቦታ ቆርጬ ነው በገመድ አስሬ አስፈራርቼ በስንት ነገር ነው አሁን እዚህ ጋር ቆሞ እንትን ያለና የሀብታም ውበት አጠባበቅ ይሄን ይመስላል። ከተመቻችሁ ፎሎ ካልተመቻችሁ ዲሌት ከደበራችሁ እስከመጨረሻ እዩት። ደግሞ ኮፒ ሊንክ አድርጉ። አካውንታችን ወርዷል። ምን ሆናችሁ ነው ያያችሁ ሰዎች ይሄን ቪዲዮ 10 ጊዜ 50 ጊዜ ኮፒ ሊንክ አድርጉልን። በቃ እንዴ የኮዩ ባለ ሀብት ዛሬ ኮዬ መንደር ለቃ ሌላ መንደር እንደሄደች ብዙ ዘገባዎች ያመላክታሉ። እኔም እውነትም ከኮዬ ወጥቼ ነው ብዬ ራሴን ስጠይቁ እውነትም ሰፈር ውስጥ አይደለም ያለሁትም ሀያት ፍየል ቤት አካባቢ ነው ያለሁት። የወባጢስ ነው የተገኘሁት። እዛ ወባጢስ ስገባ የወባጢስ ብቻ አይደለም አገልግሎታቸው የጥፍርን አገልግሎት ሜካፕ ጸጉር የማይሰሩት ነገር የለም። በዚህ ላይ ጽዳታቸው፣ በዚህ ላይ ደግሞ ትዕትናቸው፣ ፈገግታቸው፣ መስተንግዷቸው ራሱ አእምሮ ላይ ነው የሚወጣው። እውነቴን ነው የምላችሁ ጀርባ ላይ ይወጣል። ከዛ እሺ ብለን አንዳንድ ነገር ቼክ ማድረግ ስላለብን እዚህ ጋር መጣን። ስንመጣ እዚህ ጋር እኔ ወደ መጀመሪያ አይኔ ገባ ቅቤ ነው። ለምን አእምሮዬ ክሽ ብሎ ሊወርቅ ትንሽ ነው የቀረው። ስለዚህ ቅቤን ሳያምሮ ፍስሳለ። በዚህ ላይ ደግሞ ወይ ባጢሱን ተጠቅማችሁ ጁስ የሚጠጡበት እቃው ልነግራችሁ አልችልም። እሱም አንጎል ላይ ነው የሚወጣው። የው ባጢሱን መጠቀም ስትፈልጉ ጁስን አካቶ ማሳጅ፣ ከዛ ደግሞ ጸጉር የፈለጋችሁት በሹሩባ ብትሰሩ በዊግ ብትሰሩ፣ እንደዚሁም ደግሞ መሰራት ከፈለጋችሁ እንደ ስታይላችሁ መሰራት ትችላላችሁ። እኛም ተሰርተን ከወጣን በኋላ እንደዚህ የመሰለው ፏፋሽ ብለን ባለ ሀብት መስለናል። እውነቴን ነው የምላችሁ። በጣም ነው ደስ ያለ። መሰራት ከፈለጋችሁ የቲክቶክ አካውንቷንና ስልክ ቁጥሯን እዚህ ስር አስቀምጥላችኋለሁ። ደውሉላት። ይሄ አካውንት በደንብ ስለተመታ ደግሞ 50 ጊዜ ኮፒ ሊንክ በማድረግ ባለ ሀብቷን ብትተባበሩ ደስ ይላኛል። ባለ ሀብት አዘጋጃጀት ይላል ይሄኛው። መተዘጋጅተን ኦሬዲ ጨርሰናል። መሀል ላይ ዳንስ እንቅስቃሴ ነው ዳንስ ነው እንላለን። ከዛ በኋላ ደግሞ ሽቶችን ፏፏል እናርክ። እሰይ እናቴ ብብቱ ምኑ አንገቱ አልቀረንም። በቃ
ሌላ ታሪክ ውስጥ ገብተን ነው የምንወጣ። ይሄኛው ሽቶ ላይ የተለ ከተፈጥሮ የሚሰራ ነው። ከተፈለገ ቦርሳ ውስጥም ቅንጥስጥስ አድርገን ማስቀመጥ እንችላለን። አይለ ነገሩ ለወንድሞችም ላስቀምጥ ብዬ አስቀምጥ። ከዛቺ ነው እጣነች እቺን እጣንን ፏፋሻ አደረግ። በቃ አለቀ። ሽቶአችን ጨርሰናል። ቦርሳችን ተሸክመን መውጣት ነው። ከተመቻችሁ ላይ ካልተመቻችሁ ሼር፣ ከደበራችሁ እስከ መጨረሻ እዩት። አካውንቴ ደግሞ ተመቶብኛል። 50 ጊዜ ኮፒ ሊንክ አድርጉልኝ እንጂ ምን ሆናችሁ ነው? ለነገሩ አታድርጉ የተባለውን እናንተ ማድረግ የምትወዱት የባለ ሀብት አዘጋጃጀት ይሄን ይመስላል። ፎሮፎርም ተነሳ ምን ይደረግ። ዛሬ ባለ ሀብቷ አድፍጣ ነው እየተንቀሳቀሰች ያለችው። ለምንድነው ይሄን ቦታ ማንም ሰው እንዲያቅባት አትፈልግም። እናንተ ምን ልታቋጥበት። ከዛ ላሽ ብዬ ወደ ስመጣ ይሄን መሰለ ጁስ ተዘጋጅልኝ ያለውበት ጁስ ቤት እንዳይመስላችሁ መቼም እናንተ ሆድቆ። ከዛ እዚህ የመጣሁት እኔ ውጭ ሀገር ድርቆሽና አንዳንድ በርበሬ ሽሮ ለመላክ ነበር የመጣሁት። እንቆባልትን እውነቴን ነው ማለት ስለማቃት ቤት ውስጥ ስታዘጋጅም ቅመሞች የወጥ ብትሉት የምን ብትሉት በርበሬ ሽሮ ጤፍን ብትሉት ከዛ ቡላ የገንፎ የአጥሚት ምን ልበል ሀብሽ ታልባ የሌለው ነገር የለም። እኔ ይሄ ሰው ይሄ ሁላን ይበላል ነው ያልኩት። እውነቴን ነው የምላችሁ። ቅመም ጽድት አድርጋ ታቀርባለች። ውጭ ሀገር ነው በብዛት የምትልከው። አሁን ሀገር ውስጥም ጀምራለች። ደውሉላትና ባላችሁበት ቦታ ማምጣት እንችላለን ትላለች። እንቁባልትና ስልክ ቁጥሩን እዚህ ስራ አስቀምጥላችኋለሁ፣ ደውሉት። እኔ የሷን ሽሮ ባልቼ አምሮዬ ላይ ወጥቶ ቀጥታ ወደ ሀብት ነው የወሰደኝ። ታውቃላችሁ እኔ ባለ ሀብት ሁሉም ነገር በጠንቅቅ ብዬ የምኖር ሰው ስለሆንኩት እዚህም ስመጣ በጣም ነው ደስ ያለኝና እጅሽ ይባረክ አልናት። እኔም ወንድሙም ተገልብጠን የጨፈር ነው ለምን ያለው ነገር ልነግራችሁ አልችልም። ስለዚህ ደውሉላት። ውጭ ሀገር መላክ ብትፈልጉ ሀገር ውስጥም ባላችሁበት ቦታ ታደርሳለች። 50 ጊዜ ኮፒ ሊንክ አድርጉ። ባለ ሀብት ስፖርት አሰራር ተጀመረ። እኔ የጀመረችው በጣም ለየት የምትል ልዕልት ነች። ይሄ የችጋር የአንጎል የእንጥልና የእንቅፋት ስፖርቶች ነው ዛሬ እየሰራች የምትገኘው። እቺ ልዕልት ለየት የምትለች። እኛም እዛ ቦታ ላይ ተገንተን እንደተረዳነው እንዳየነው ከሆነ የችጋር በተለይ በደንብ አጥብቃ ነው የምትሰራው። በተለይ ለመቀመጫ ደግሞ እንደምትለፋ ብዙ ሰው ያወራልና እንቅስቃሴው ራሱ የስፖርቱ ራሱ ለየት ይላል። ማንኛውም ሰው ያልሰራው ነው የምትሰራው። ለምንድን ነው ያንቺ ስፖርት ለየት ይላል ብለን ስንጠይቃት ኦሬዲ ነው ወደ ሀብት ማማ የሚወስደኝ ነው እንጂ ሰው ስለሰራ አልሰራም ብራ በጣም አስደነገጠችን። ኢዝነርቫስ አረገችን። ለየት አለች። በራሷ የምትተማመን በራሷ ሙድ የምትሄድ ሴት ነች። በቅርብ ጊዜ ደግሞ የሀብት ማማ ላይ እንደምናገኛት እኛም እርግጠኛ ሆነን ይሄ ከተመቻችሁ ላይክ ፎሎ ሼር ከደበራችሁ ደግሞ ቁጭ ብላችሁ እስከ መጨረሻ ጨርሱ። አካውንቴ ተመቶብኛልና 50 ጊዜ ኮፒ ሊንክ አድርጉልኝ ትላለች። ለነገሩ እናንተ አርጉ ስትባሉ አታረጉምና አታደርጉ እንደሆነ ምን ችግር አለባችሁ? የባለ ሀብት ስፖርት ዛሬ ይሄን ይመስላል። የባለ ሀብት ስፖርት አሰራር ነው ዛሬ። የባለ ሀብት ስፖርት አሰራር አሳያችኋለሁ። ይሄኛ ኦሬዲ ለመቀመጫ ፎከስ ተደርጎ እየተሰራ ያለው ስፖርት ነው። መቀመጫ ለምን ይጠቅማል ካራችሁ ለመቀመጥም ይጠቅማል እንዳይቆረቆራችሁ እንጂ ለሌላ ነገር አይደለም። ከዛ ደግሞ መቀመጫ የሚጠቅመው ቱርክ ሄደን ከምናስለጥፍ ከአርቲፊሻል ነገርም ያተርፈናል ከምን ነው። ይሄኛ ለወገብ ነው 8 ቁጥር ለመሆን ነው እየሰራች ያለች ኦሬዲ። ይሄኛው ደግሞ ለመቀመጫና ለወገብና ለሆድ ነው የሚጠቅመው። ይሄኛው ማይሆን ነገሮችን ከሆድ ውስጥ አውጥቶ የሚጠቅመን ነገር ብቻ የሚያስቀፍ ፎከስ አድርጋ የሚሰራ ብዙ ጊዜ ለመቀመጫ ነው። ይሄው መቀመጫውን እየሰራን ነው። ይሄኛው ደግሞ ለእግርና ለመቀመጫ ነው። ይሄኛው መቀመጫ አይቀርም ከሁሉምና መስራት ከፈለጋችሁ ከኔ ጋር መታችሁ መስራት ትችላላችሁ። ስለዚህ የሀብታም ስፖርት አሰራር ይሄን ይመስላል። እናንተ ምን ሆናችሁ ነው ግን አካውንቴን 50 ጊዜ ኮፒ ሊንክ አድርጉልኝ እንጂ በጣም ትሞቶብኛል እኮ እንዴ። እኔ ማስታወቂያ ልስራበት እንጂ ማስታወቂያ ልሰራ እኮ በጣም ቪው የላሽም እያሉኝ ነው። ለነገሩ ተው አረጋችሁ አላረጋችሁት እኔ ፌመስ መሆኔ ማስታወቂያ መስራት የማይቀር የሀብታሙ ነው። ይሄን ይመስላል። ቻው